እንዴት ናችሁ የቲክቶክ ቤተሰቦቼ? ሰላም ናችሁ ወይ? እንኳን አደረሳችሁ ለኦርቶዶክስ እምነት ተከታዮች። ሰላም ናችሁ ወይ? ዛሬ ቲክቶኬን ኮፒ ሊንክ እንድታደርጉልኝ ለልመና ነው የመጣሁት። አመት በዓል እንዴት ነው ከናንተ ሽርጉድ? ከኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እንዴት ናችሁ? እኔ ጋር እንጀራ ጋግሬ ጨርሼ ወደ ወጤን ሰርቼ ጨርሼ ወደ እንጀራ ጋገራ እየገባሁ። እናንተ ምን ላይ ደረሳችሁ? ሁሉ ሰላም ነው ወይ? ይሄን ይመስላል እንግዲህ በጀርመን ሀገር እንጀራ ሲጋገር ትላላችሁ። ምጣዴ ደግሞ ዋሴ ምጣዴ ነው። ዋሴ ምጣዴ ግዙት ቆንጆ ምጣድ ነው። ወደ 4 አመት ምናምን ይሆነዋልና በጣም ቆንጆ ምጣድ ነው። አሪፍ ነው። ዋሴ ምጣድ ተጠቀሙ። ማስታወቂያ ስሪልኝ ብሎኝ አይደለም ሲጀምር ዋሴ ማለት እንደሆነ አላውቀውም ሰውየውን ማለት ነው። አሪፍ ስለሆነ ነው በዚህ አጋጣሚና ቲክቶኬን ኮፒ ሊንክ አድርጉልኝ። አመካሽ ርጉድ እንዴት ነው? ሰዎች ምን ይላሉ ስለ ትዳር ሳወራ? አይ በትዳር አትመኪ ደግሞ ነገ ለሚቀረው ምናምን እግዚአብሔር የፈቀደው ነው የሚሆነው። እስካላችሁ ድረስ ተዋዳችሁ ተከባብራችሁ ኑሩ። እግዚአብሔር ነው ደግሞ መጨረሻውን የሚያውቀው። የሁሉም መጀመሪያ በጣም ነው የሚያምረው፣ መጨረሻችን ደግሞ እግዚአብሔር ያሳምርልን እና ይህን ይመስላል የዛሬ መልእክቴ። የታጣላችሁት ወንድሞቼ ታረቁ፣ የተፋታችሁ ባልና ሚስቶችም ታረቁ። ለልጃችሁ ስትሉ በተለይ ወልዳችሁ ትፋቱ እህቶቼ እና ወንድሞቼ ታሳዝኑኛላችሁ። ለመናገር ልጆቹ በጣም ነው የሚያሳዝኑት። ከመሀል እና ልጆቹ ይጎዳሉ ወይ መጀመሪያ ባልተፈጠረ፣ ከተፈጠረ ደግሞ ተቻችላችሁ አንቺ ትብስ አንተ ትብስ ተብላችሁ ትዳራችሁ አብራችሁ ኑሩ። ትዳር መፋታት መጣላት መጨቃጨቅ ያለ ነው፣ አለመጨካከል ነው እንጂ እና በሁሉም ቤት ጭቅጭቅ ምን ይኖራል። በተለይ አንዳንድ ቤቶች ልክ ጥሩ አይደለም፣ ከባል ጋር ልክ ምናምን ጥሩ አይደለም። መተሳሰብ መረዳዳትን የመሰለ ነገር የለም እና ይሄን ይመስላል። እኔ እንግዲህ የባህል መልእክቴ ለባለ ትዳሮች